ከሐምሌ 8 ጀምሮ እየተካሄደ የሚገኘው የኢትዮጵያ ሀገራዊ ምክክር ጉባኤ ውሎ እጅግ በተሻለና አበረታች በሆነ ሁኔታ እየተከናወነ ነው። ተመካካሪዎቹ በ10 አባላት በተደራጁ ቡድኖች ተከፋፍለው ውይይት በማድረግ ላይ እንደሚገኙ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ ለመገናኛ ብዙሃን በሰጡት መግለጫ አንስተዋል። ተመካካሪዎቹ የተሰጣቸውን አጀንዳ በደንብ እየተወያዩበት መሆኑን ጠቅሰው በመነጋገር በመከባበርና በመደማመጥ ወደ ሀሳብ ማጠናከር ሂደት እንዲሄዱ የሚያስችል አካሄድ ነው እስካሁን ድረስ የነበረው ሲሉም ጠቅሰዋል። መጀመሪያው የሀሳብ ማመንጨትና ማጠናከር ሂደትን ሲያካሂዱ ቆይተዋል። ሂደቱ በጣም ጥሩ ነበር። በተለይ 10 ላይ ሲገናኙ 4000ዎቹ ወደ 400 ገደማ ላይ ሲከፋፈሉ አንደኛ እንደ ልብ መቀራረብ ይችላሉ፣ በደንብ መተዋወቅ ይችላሉ፣ የተሰጧቸውን አጀንዳዎች በትክክል ማብላላት ይችላሉ። ስለዚህ ተከባብረው ተነጋግረው ተደማምጠው ወደ ሀሳብ ማጠናከር ሂደት እንዲሄዱ የሚያስችላቸው አካሄድ ነበር የነበረው እና ውጤቱ እጅግ በጣም ጥሩ ነው። ዛሬ በየዘርፉ ጥልቅ እውቀት ባላቸው ምሁራን የተዘጋጁ ልዩ የፓናሊስቶች ገለጻ ለተሳታፊዎች የቀረቡ ሲሆን በቀረቡት የፓናል ገለጻዎች ላይም ተመካካሪዎች ጥያቄዎችንና ማብራሪያዎችን የሚያቀርቡበት መድረክ ተካሂዷል። ለምሳሌ እኔ ሀገር ግንባታ ላይ ነኝ፣ ስለ ታሪክ ቀርቦላቸዋል፣ ስለ ግጭት ምንነት ቀርቦላቸዋል። እንዲህ አይነት የተለያዩ አጀንዳዎች ምሁራኑ በሚገባ ቀርቦላቸዋል። በቀረቡት ላይ ጥያቄዎቻቸውን እና መልሶችን ያገኛሉ። ጥያቄዎቻቸውን ይሰጣሉ፣ መልሶችን ከምሁራኑ ይቀበላሉ። እንዲህ አይነቱ ሂደት 8ቱም ውስጥ 500 ሆነው እየተካሄደ ነው እስካሁን ድረስ የቆየ ነው። የነገውን የውይይት ሂደት በተመለከተም በ10 ቡድኖች የተወያዩ አካላት የውይይት ፍሬያቸውን ለ50 አባላት የ50ዎቹ ቡድኖች ደግሞ በቅደም ተከተል ለ250 ተመካካሪዎች የሚያቀርቡበት አሰራር ይከተላሉ። ተሳታፊዎቹ ከመደበኛ የምክክር መድረክ ውጭም ቢሆን እርስ በእርስ በመቀራረብ ስለ ሀገራቸው ጉዳይ በጥልቀት እየተወያዩ ይገኛሉ። የ50ዎቹ ስራቸውን ከጨረሱ በኋላ በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች 16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። እንግዲህ እስካሁን ሂደቱ በጣም እንግዲህ ሰዎችን በግል ደረጃ እያገኛችሁ ይመስለኛል። የነሱን ስሜት መቀበሉ ጥሩ ነው፣ በጣም ደስ ይላል እና ሂደቶች ውስጥ የሚስተካከሉትን በሚገባ በየደረጃው እያስተካከልን ነው። ዋና ኮሚሽነሩ ምክክሩን በተመለከተ ከኮሚሽኑ የሚተላለፉ ትክክለኛ መረጃዎችን ለሕዝብ ማድረስ እንደሚገባ አስገንዝበው በተለይም በማህበራዊ ሚዲያ የሚተላለፉ መረጃዎች ላይ ጥንቃቄ እንዲደረግ አሳስበዋል።